መተት ላወጣለት ነው መተት የተሰራበት ቦታ አይቻለው ትላለህ። ከዛ የሱን ፎቶ ከነ ልጁ ያለውን ፎቶ ኢሊና ይልህም እንዴ አታስብም እንዴ? የሱን ፎቶ እንዴት ትቀብራለህ አንተ አንስተህ? እሺ ለቪዲዮም ይሁን ሌላ ነገር እኮ ማድረግ ትችላለህ። ብዙ ሲስተሞች አሉ። አሁን ለምሳሌ ሰው ትኩረት ለማሳብም ከሆነ ብዙ የሚሰሩ ነገሮች አሉ። እንዴት የልጅና የአባትን ፎቶ አንድ ላይ ትቀብራለህ? እንዴት እንደዚህ ታደርጋለህ? ሄሎ ወይ አብርሽ ነይ መሄድ አለብሽ። አንቺ አላበዛሽም እንዴ? እስካሁን ዝም አልኩሽ፣ ታገዝኩሽ። ምን ሆነሽ? በቃሽ። ከዚህ በኋላ እንዴ ሄሩታ ነው ይለቀሽ። ለአብርሃም የምትጨነቅ ከሆነ አሁን ሰላሙን ጠብቆ ነው ያለው። ስለዚህ ሰላም ውድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክረምትስ እንዴት እያለፈ ነው? ስራ እንዴት ነው? ጤንነት ያው ጥሩ ሙድ ላይ እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ብዙ ሀሳቦችን እናነሳለን። ስለ ቶፊቅ እናነሳለን፣ ስለ አብርሃም እናነሳለን። ጋይስ እናንተ እውነታ ፈላጊዎች ብቻ ከኔ ጋር ሰብስክራይብ እያረጋችሁ ከኔ ጋር መቆየት ትችላላችሁ። አንድ ያልገባችሁ ነገር አለና ስለ ቶፊቅም ስለ አብርሽም ክብሪትና ጭድ ሆነን ከምንቀጥል እቺ ልጅ መፍትሄ ማግኘት አለባትና እስኪ ቆም ብለን ወደ መፍትሄው ብንሄድ አይሻልም? ሁላችንም ያዞ ፍለጦ ከምንል ማነው ጥፋተኛ ማነው እየበደለ ያለው ምለውን ቆም ብለን ሳናስብ ዝም ብለን ሆይ ያዞ ፍለጦ እያለን ነገሮችን ከምናባብስ ቆም ብለን እናስብ። እስኪ እንደ ሰው ልላችሁ ፈልጌ ነው። ለቶፊቅ ጥያቄ አለኝ። ብዙዎቻችሁ ከዚህ በፊት በነበረን ቆይታ ስለ ቶፊቅ እኔ ጥያቄ ነው የጠየቅኩት። ይዛንም ቢሆን ጥያቄ ነው የጠየቅኩት እንጂ አልተሳደብኩም። በዛ ልክ ኮሜንት ስር እየገባችሁ ቶፊቅ እንደዚህ ነው አንተ እንደዚህ አትሆንም ምናምን እንዳንተ ቁጭ ብሎ አይለፈልፍም ሄዶ በተግባር ያሳየን እያላችሁ ነበር። እሺ በተግባር ያሳየን። እኔም ከናንተ ጋር ቁጭ ብዬ እየጠበቅኩ ነበር። ምክንያቱም አንድን ሰው መፍትሄ ሊፈልግ ነው የርኩት እስካለን ድረስ የሆነ የምንጠብቀው ውጤት ይኖራል ብዬ አስባለሁ። እኔ የጠበቅኩት በበኩሌ ውጤትን ነበር የጠበቅኩት። ሄደ እንቁልና የተሰራበት ደርሻለሁ። ስለዚህ የሆነ ነገር አዲስ ነገር የማይዤላችሁ መጣለው ብሎ የሰው ጋሮ ገብቶ አሳይቶን በዛ ጠፋ። ከዛ በማግስቱ ምን ይዞ ቢመጣ ጥሩ ነው? ጦንቃይ ይዘን ወደ አዲስ አበባ ሄደን ብሎ ሰከሰን። በዛ ላይ የሚቀርጻቸው ቪዲዮዎች በሙሉ ቢለርድ አድርጎ የሰውየው ማንነት እንዳይታይ ወንድሙም ሊሆን ይችላል እኔ ወንድሙም ሊሆን ይችላል ብዬ ስነግራችሁ ብዙዎቻችሁ ትስቃላችሁ ምናምን። እሺ እሱ ቶፊቅ ማን ስለሆነ ነው ጦንቃይን ከዚህ ይዞ ከቡታጀራ እስከ አዲስ አበባ ድረስ ሊሄድ የሚችለው? ማለት እናንተ ራሱ እንዴት ነው የሚታስቡት? አንድን ብቸኛ ሰው እንደናንተ የሚበላ እንደናንተ የሚጠጣ ተጨማሪ ወይ 2 3 ሰው 4 ሰው ቢሆን ጥሩ መልአክ ነው ወይስ ይሄ ምንድነው የህንድ ፊልም ነው? አንጠልጥሎት ከቡታጀራ ወደ አዲስ አበባ ሄደ ጦንቃይ ማለት ነው አይደል? እሺ ይሁንላችሁ፣ ይዞት ሄደ ወደ አዲስ አበባ። ለምን አብርሽ አልተሻለውም? እሺ ይዛኔ በቃ የመተትን በቃ ድምጥማጡን አጥፍተናል ሲል የነበረው ልጅ ተመልሶ ምን እያለ ነው? አብርሽ እስከ ዛሬ እየታመመ ነው፣ መተት እየሰራችበት ሩታ ናት እያለ እስከ ዛሬ ስሟን ሲያጠፋት ዝም ብላችሁ ልክ ነህ፣ አዎ እንደዚህ ነው ሩታ ናት መተተኛ እያላችሁ የምትሳደቡ ሰዎች አላችሁ። ሊደብራት ይችላል ብላችሁ አታስቡም እንዴ? ምን ነው የራሳችሁ ስሜት ብቻ ነው እንደምትከታተሉት ጋይስ። ሁለት ደግሞ ስለ አብርሽ ብያችሁ ነበር ቅድም። አብርሽ 100% እየተጫወተብን ነው። ኤፍሬም ነኝ። እንዴት ነው? ደህና ነኝ። ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ወሰደኝ። የት ነህ? የምሬን ነው የምላችሁ። እኔ ግልጹን ነው የምነግራችሁ። የፈለገ ይውደድኝ፣ የፈለገ ይጥለኝ፣ አብርሽ እየተጫወተብን ነው ያለው። ይህም እየተደረገብን ያለው ከማን ጋር ነው? ለምሳሌ
እነ ቶፊቅ እና ምናምን እነዚህ ደውዬ አግኝቼዋለሁ ዛሬ የኔ ልጆች ልክ አግኝቼዋለሁ ምናምን የሚለው ቶፊቅ ሳክስ ነው። ቶፊቅ ነው። እሺ ወደ አብርሽ እንምጣ። ዳንም ሄዶ የሚለጣጠፍ ነገር አለው። እሱም ዝም ብሎ ነው ማለት ለራሱ ጥቅም ብቻ ነው እንጂ ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው። እየሰማኸኝ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበ። ትናንትና ካንተ ጋር ሆኖ ደህና ሳይሆን ደህና ነው እያልካ ነበር ስትከራከር ነበር። አሁን ደህና ነው። ልጁ በጣም ደህና ነው። አብርሃም ጤነኛ አይደለም። እንግዲህ ሁላችሁም የራሳችሁን ጥቅም ፍለጋ ነው እንጂ የዚህ ልጅ ጉዳይ አሳስባችሁ አይደለም። የምሬ ነው። ለምን ነጭ ነጩን አንናገርም? እና እቺ ልጅ የልጅ እናት ነች። ልጇን ማሳደግ ትፈልጋለች። ከጭቅጭቅ የራቀ እንትን ምንድነው አስተዳደግ ማሳደግ ትፈልጋለች። እና እቺ ልጅ ቀን በቀን ስለሷ ስም እያነሳችሁ ባስጨቀጭቋት እላለሁኝ እኔ። ምክንያቱም ሰው የላትም እቺ ልጅ። የምሬን ነው። ቤተሰቦቿ ዝም ብሏል። በፊት ጓደኛዬ ብላ እንትን የምትለው ማለት በኔ ዙሪያ አሉ ብላ የምትመካባቸው ሰዎች በሙሉ ዛሬ ከርቷታልና እቺ ልጅ ከጎኗ ሁኑ ልላችሁ ፈልጋለሁ። ስለ አብርሽ ወደ አብርሽ ልምጣና አብርሽ እየታመመ ነው ብሎ ብዙ ሰው ቪዲዮ ይሰራል። አብርሽ እስከዛሬ አልተሻለውም፣ ጸበል ማሄድ አለበት ብላችሁ በዳኒም ስር በሮዚም በምንም በቃ በነሱ ዙሪያ ቪዲዮ በሚሰሩት ሰዎች እየሄዳችሁ 99% ማለት ነው አብርሽ ጸበል ማሄድ አለበት፣ አብርሽን ጸበል ውሰዱት ምናምን ስትሉ ነበርና እሺ ጥያቄ ልጠይቃችሁ እዚህ ጋር አብርሽ ታሟል፣ ምንም አያውቅም፣ ፈዟል አይደል የምትሉት? እሺ ምንም የማያውቅ ሰው እንዴት ከኤርሜላ ላይ ቀለበት አስወለቃት? ሁለተኛ ውሎ ሳያድር እንዴት ከሩታ ቤት ወጥቶ ወደ ኤርሜላ ተመለሰ? እንዴት ከሷ ጋር ደግሞ መዝናኛ ይሄዳል? ስታስቡ ጭንቅላት ያላችሁ ሰዎች እስኪ ጭንቅላት አለን ካላችሁ ካርድ አቃጥላችሁ ዋይፋይ አቃጥላችሁ ስልካችሁን አቃጥላችሁ የነሱን ፕሮግራም ትከታተላላችሁ። ግን እውነታ ማጋ እንደሆነ ይሄ ነገር እውነት ነው ውሸት ነው የምለውን ራሱ ማጣራት አትችሉም። ዝም ብላችሁ ማልቀስ፣ ኮሜንት ማጻፍ መች ነው የምትነቁት? እነሱ እኮ ገንዘብ ነው እየሰሩባችሁ ያሉት እንጂ ሪሊ ህይወታችሁ አይደለም። አብርሽ ታሟል። የምር አብርሽ ታሞ ከሆነ ለምን ከሩታ ቤት ይወጣል? የታመማችሁ እናንተ ናችሁ። እሺ ጭንቅላታችሁን አድሱ። ቶፊቅ አታስመስል ማለት እውነታን ያዝ። እሺ እውነታን ይዘ ለእውነት ቁም እንጂ ማስመሰል ደግሞ አያዛልቅም። አታስመስል። ወዲያ አትበል። ደግሞ አንዴ ሩታ ትላለ፣ አንዴ ለሩታ ትቆማለ፣ አንዴ ለኤርሜላ ትቆማለ፣ አንዴ ለዳኒ ትቆማለ። አንዳንዴ ደግሞ እኔ ነኝ ኤፍሬምን እንዲደበድቡት የላኩትኝ ትላለ። አንዳንዴ ደግሞ መተት እንደሚያወጣለት ሰው ከአዲስ አበባ ተነስተ ቡታጀራ ትመጣለህ። መተት ላወጣለት ነው መተት የተሰራበት ቦታ አይቻለሁ ትላለህ። ከዛ የሱን ፎቶ ከነ ልጁ ያለውን ፎቶ ኢሊና ይልህም እንዴ? አታስብም እንዴ? የሱን ፎቶ እንዴት ትቀብራለህ አንተ አንስተ? እሺ ለቪዲዮም ይሁን ሌላ ነገር እኮ ማድረግ ትችላለህ። ብዙ ሲስተሞች አሉ። አሁን ለምሳሌ ሰው ትኩረት ለማሳብም ከሆነ ብዙ የሚሰሩ ነገሮች አሉ። እንዴት የልጅና የአባትን ፎቶ አንድ ላይ ትቀብራለህ? እንዴት እንደዚህ ታደርጋለህ? ማለት ይሻለ አይምሮ እና ቤተሰብ ይህ ሀሳብ ከተመቻችሁ ብቻ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ከኔ ጋር ቆዩ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።